ገዚ እንግዲህ ትሁት በሰጠችው አድራሻ አለሜን በፍጹም ሊያገኛት አልቻለም ማለት ነው። ምክንያቱም እነሱ አስቀድሞ ይሄ ነገር እንደሚመጣ ስለሚያውቁ ያው ጥንቃቄ አድርገው ነበረ ማለት ነው። እንግዲህ ገዜ ያው በድንገት እነሱ ቤት ቢሄድም እንግዲህ የእነሱ ትሁት አስቀድማ ገዜ እነሱ ቤት እንደሚሄድ ስላወቀች እንግዲህ አስቀድማ ለእነሱ በመደወል አልሜን እንግዲህ እንዲደብቋት አድርጋለች ማለት ነው። እንግዲህ አለሜ አሁን ላይ ያለችበት ሁኔታ ያው አስፈሪ ሁኔታ ላይም ቢሆን እንግዲህ ያው አለሜ አሁን ላይ ገዛኝ እጅ ላይ በፍጹም ልትገባ አልቻለችም ማለት ነው። እንግዲህ ገዛኸኝ በዚህ ወቅት ያው አለሜን ከቤት ውስጥ ሲያጣት እንግዲህ ይሄ ነገር ምን እንደሚደረግና ለምንስ እንደዚህ እንደሚያደርጉ ያው ግራ ቢገባውም እንግዲህ ከኋላው ግን የሆነ ነገር በሱ ጀርባ እንደሚያደርጉ ያው የገባው ነገር አለ ማለት ነው። እንግዲህ ይህንን ያደረጉት አውቀው እንደደበቋት ስለገባው ያው የትሁትን አጎት እንግዲህ አልሜን ማምጣት አለብህ፣ የት እንደደበካት ደግሞ ከዛ እጅ ላይ ልሰጠኝ ትችላለህ፣ ካልሰጠኝ ደግሞ በአንተ ላይ የማደርሰው አደጋ ከፍተኛ ነው እያለ እያስፈራራው ነው ያለው ማለት ነው። በዚህ ወቅት እንግዲህ የትሁት አጎት እንግዲህ ምን እንደሚያወራና ደግሞ እንደዚህ አይነት ነገሮችን ለምን እንደሚል ምንም ነገር እንደማያውቅ ነገሩ ደግሞ አዲስ አሁን እንደሰማ እንግዲህ የሚጠይቀው ነገር ደግሞ ምንም እንደማያውቅ እየነገረው ነው ያለው ማለት ነው። እንግዲህ ገዛኸኝ ያው በትክክለኛው መንገድ አድራሻውን ትሁት እንደሰጠችው በሰጠችው መሰረት ሂዶ እንግዲህ ሲያጣት ያው ከኋላው እንደተደበቀች እና እንደደበቋት ነው እርግጠኛ የሆነው እንግዲህ ትሁት ያው ልጇን ለማዳን ብላ እንግዲህ ትክክለኛው ማስረጃ ሰጥተዋለች ማለት ነው። ገዛኸኝ እንግዲህ ያው አልሜ እዚህ ቤት ውስጥ በትሁት በላከችበት ቤት እንግዲህ እርግጠኛ ሆኗል ማለት ነው። እንግዲህ ያው እሱ በሄደበት ወቅት ግን ያው እርግጠኛም ቢሆን ያው አልሜን በፍጹም አላገኛትም ማለት ነው። እንግዲህ አልሜ በበኩሏ እንግዲህ ወይዘሮ ገዛኸኝ በደረሰበት ሰዓት እንግዲህ ቤት ውስጥ በመጣ ጊዜ በጭንቀት እንኳን በጨለማ ያው ወደ ውጭ ወጥታለች ማለት ነው። በዚህ ወቅት እንግዲህ የትሁት አጎት እንግዲህ ከኋላዋ ተከታትሎ ቤት ድረስ መልሷታል ማለት ነው። እንግዲህ በዚህ ወቅት እንግዲህ ያው የሚፈጠረው ነገር ግራም ስላስገባትም ስላስጨናነቃት ናቲ ጋር ልጇ ጋር እንዲወስዷትና ልጇን እንድታይና ልጇን ሳታይ ደግሞ እንድትሞት እንዳይፈርዱባት እየጠየቀቻቸው ነው ያለችው ማለት ነው። የትሁትና አጎት ማለት ነው። አሁን ላይ አልሜ እንግዲህ ያለችበት ሁኔታ በጣም አስጨናነቂ በሆነበት ሁኔታ ነው ያለችው ማለት ነው። እንግዲህ ያው አልሜ በጣም ስታስጨናንቃቸው ከዚህ ሂዳ ልጇን እንድታገኝ ብላ እንግዲህ በጣም ስታስጨናንቃቸው እነሱ ያው በጭንቀት ያው ከናቲ ጋር ሊያገናኘዋት ወስነዋል ማለት ነው። ምክንያቱም ከዚህ በፊትም እነሱ ያው ከናቲ ጋር ያላገናኟት ነገር ቢኖር እንግዲህ ያው ነገሮቹ ወደፊት ምን ይዞ እንደሚመጣና ያው ነገሮቹ ደግሞ ያሰቡት ነገር እንዲበላሽባቸው ስላልፈለጉ እንግዲህ ያው ከናቲ ጋር እንድትገናኝ አላደረጓትም ማለት ነው። እንግዲህ አሁን ላይ ግን ያው እሷ በጣም አስጨንቃ እየጠየቀቻቸው ስለሆነ እንግዲህ የትሁት አጎትም እና የትሁት ያው ናቲን ለማገናኘት ወስነዋል ማለት ነው። ምክንያቱም አሁን አልሚ ያለችበት ሁኔታ በጣም አስጨናናቂ ሁኔታ ላይ ስለሆነች እንግዲህ ግዴታ ልጇን ማግኘት ይኖርባታል ብለው ስላሰቡ ሊያገናኟት ወስነዋል ማለት ነው። እንግዲህ አሁን ላይ ትሁት ያው ለናቲ እየነገረችው ነው ያለችው ማለት ነው። እንግዲህ እኔና ልጄን ከዚህ ነገር ማውጣት አለብህ፣ አንተ ደግሞ እናትን ማግኘት ይኖርብሃል እያለችው ነው ያለችው ማለት ነው። እንግዲህ ያው ናቲን እናቱን ለማግኘት በጣም ጓግቶ ስላለ እንግዲህ ትሁትንና ልጇን ያው ችግር ላይ የማይጠል ነገር ከሆነ እንግዲህ እናቱን ለማግኘት ወስኗል ማለት ነው።
እንግዲህ ትሁት ያው አሁን ላይ የሚደርስባትን ነገር አስቀድማ አውቀዋለች ማለት ነው። ስለዚህ ናቲን እየተማጸነች ነው ያለችው ማለት ነው። ምክንያቱም የአንተ ትከሻ እንፈልጋለን እኛ አሁን ላይ ያለነው በጣም አደጋ በሆነ ሁኔታ ውስጥ ስላለን እንግዲህ እኔና ልጄን ከዚህ አደጋ ውስጥ እንድታውጣን እንፈልጋለን እያለች እየተማጸነችው ነው ያለችው ማለት ነው። ናቲ በበኩሉ እንግዲህ እኔ ከጎንሽ ነኝ እኔ ጠብቅሻለሁ ብሎ ቃል ገብቶላታል ማለት ነው። እንግዲህ ከዛኝ የሚያደርገው ነገርና በትሁት ላይ የሚሰራው ነገር ምን እንደሆነ ባናቀም እንግዲህ አሁን ላይ ትሁት ግን በጣም በፍራቻ ሁኔታ ውስጥ ነው ያለችው ማለት ነው። እንግዲህ ትሁት የፈራችበት ሁኔታ ቢኖርም እንግዲህ ያው ልጇ በገዛኝ እጅ ስር እንደሆነች ታውቃለች ማለት ነው። ስለዚህ በእሷ እያስፈራራት ነው ያለው ማለት ነው። እንግዲህ አልሚን በእጄ ውስጥ ካልገባች ልጅሽን ወስዳታለሁ እና ልጅሽን በፍጹም አታገኛትም እያለ እያስፈራራት ስላለ እንግዲህ ይህን ነገር ደግሞ በጣም ስጋት ውስጥ ነው ያለችው ማለት ነው። እንግዲህ ያው በዚህ ሁኔታ አንተ እኔን ካልገደልከኝ እኔን ደግሞ የሆነ ነገር አርገኝ ከዚህ ቤት ነው እንጂ ልጄን ይዘ የምትወጣው እንግዲህ ልጄን ዝም ብለ ይዘ ስትወጣ ዝም ብዬ አላይም እያለች እየተከራከረች ነው ያለችው ማለት ነው ትሁት። እንግዲህ ይሄንን ደግሞ ካልሽ አለሜን መስጠት ይኖርብሻል። ልጅሽ ምንም እንዳትሆን ከፈለግሽ አለሜን መስጠት ይኖርብሻል እያላት ነው ያለው። ስለዚህ ገዛኸኝ እንግዲህ በዚህም ሁኔታ ቢነግራትም እንግዲህ እሷ ደግሞ እኔ አድራሻውን ሰጥቻለሁ፣ እንግዲህ ከዚህ በላይ ምንም ማድረግ አልችልም፣ ፈልጎ የማግኘት የራስ ድርሻ ነው። ስለዚህ እኔ ጠቁም ያለው ያው አንተ ደግሞ ፈልገ ማግኘት ይኖርብሃል። ስለዚህ እሷ የት እንዳለች እና የት እንደሄደች የት እንደሆነች እኔ ምንም ነገር የማውቀው ነገር የለም እያለችው ነው ያለችው ማለት ነው። ገዛኸኝ በበኩሉ በፍጹም እሷ የነገረችው ነገር ሊያምናት ምንም ነገር አልቻለም ማለት ነው። ሌላው ደግሞ ያው የምናያት ቤቲን ነው ማለት ነው። ቤቲ አሁን ላይ የሚፈጠረው ነገርና የሚደረገው ነገር በጣም አሳስቧታል ማለት ነው። ምክንያቱም ከዚህ በፊት አለሜ ላይ የደረሰችባት ነገር እንግዲህ ያደረገቻት ነገር እንግዲህ ያው ስለምታውቅ አሁን ላይ ያው በፍራቻ ውስጥ ነው ያለችው ማለት ነው ቤቲ። እንግዲህ ያው ቤቲ ናቲ ጋር በተቀራረበች ጊዜ እንግዲህ ያው ናቲ ደግሞ ያው ናቲ አጠገቧ በደረሰ ሰዓት እንግዲህ እናቱ ላይ የከፈለችው ዋጋ እንግዲህ እናቱ ላይ ያደረሰችባት ሁኔታ እንግዲህ ዋጋ እንደምትከፍልና የእጇን እንደምታገኝ እየነገራት ነው ያለው ማለት ነው። ቤቲ በበኩሉ እንግዲህ ያው ፍራቻ ውስጥ ስላለች ያው የሰራችው ነገር ዋጋ እንደሚያስከፍላት ስላወቀች እንግዲህ አሁን ላይ ያው በጥሩ ሁኔታ እየሄደች ነው ያለችው ማለት ነው። እንግዲህ እነሱንም ለመርዳት ጥሩ ነገር ለማድረግ እያደረገች ነው ያለችው። ምክንያቱም ያው የሰራችውን ነገር ስለምታውቅ ያ ነገር ደግሞ በዚህ እንዲካስልኝ ብላ ያው ነገሮችን በጥሩ ነገር ያው ለነሱ ጥሩ ነገር እያሰበች ነው ያለችው ማለት ነው። እንግዲህ ከዚህ በፊት ያው ቤቲ ያደረሰችባት እናቱ ላይ ናቲ እናት ላይ ያደረሰችበትን ነገር ሁላችንም እናውቃለን ማለት ነው። ስለዚህ አሁን ላይ የምታደርገው ነገር እንግዲህ ልክ አልሚ ላይ ካደረሰችባት ነገር እንግዲህ እሷ የምትሰራው ነገር ያው ምንም ሊሆን አይችልም ማለት ነው። ስለዚህ እንግዲህ ያው ቤቲ በመፍራት ትሁት ጋር በመሄድ እንግዲህ ለእናንተ አሁን ላይ ጥሩ ነገር እየሰራሁላችሁ ነው። ስለዚህ እኔ ላይ ችግር እንዳያደርስብኝ ከዚህ በፊት ላጠፋሁት ነገር እንግዲህ አሁን ላይ የምውሉላችሁ ነገር እንግዲህ የበፊቱን ነገር እያስታወሰ ናቲ እኔ ላይ አደጋ እንዳያደርስብኝ ብዬ ነው። ስለዚህ አንቺ ለናቲ እንድትነግሪልኝ እፈልጋለሁ። ስለዚህ እኔ ላይ ምንም ነገር እንዲያደርስብኝ አልፈልግም ብላ ለትሁት እየተማጸነቻት ያለችው። ትሁት በበኩሏ እንግዲህ ከዚህ በፊት የሰራሽው ነገር ምንም ያው በጣም የከፋም ቢሆን እንግዲህ አሁን ላይ የምታረጊው ጥሩ ነገር እንግዲህ ያው ያንን ነገር ሊክስና ያንን ነገር ያው ሊያስረሳ ይችላል እያለቻት እያጽናናቻት ነው ያለችው ትሁት ማለት ነው። ቤቲ በበኩሏ እንግዲህ ናቲ ጋር ሄዳ ያው አሁን ላይ ጥሩ ነገር እየሰራውላችሁ ነው፣ የበፊቱን ነገር እንግዲህ እርሳው፣ ስለዚህ የበፊቱን ረስተ አሁን የምሰራውን ነገር እያሰብክ ይቅር ልትለኝ ትችላለን ብላ እየተማጸነችው
ባለች ሰዓት እንግዲህ ናቲ በበኩሉ በፍጹም ላደርገው አልችልም። ከዚህ በፊት አንቺና አባቴ ያደረጋችሁትን በእናቴ ላይ ያደረጋችሁትን ስቃይ እንግዲህ ዋጋችሁን ታገኛላችሁ፣ ዋጋችሁን እከፍላችኋለሁ እያለ እየነገራት ነው ያለው። በዚህ ወቅት እንግዲህ ያው ፍራቿ ይባስ እየጨመረ ነው ያለው የቤቲ ማለት ነው። ገዛይም በበኩሉ የቤቲን ሁኔታ በማየት እንግዲህ ገብቶታል ማለት ነው። ቤቲ በፍራቻ ውስጥ እንዳለች ያው ፍራቻ ላይ እንደሆነች ገብቶታል ማለት ነው። እንግዲህ ከቤቲ ጀርባ የሆነ ነገር እንዳለ ገብቶታል ማለት ነው። በዚህ ወቅት እንግዲህ ናቲ ለምን እዚህ ቤት እንደመጣ ግራ እየገባው ነው ያለው ማለት ነው ገዛኸኝ። እንግዲህ ናቲ በበኩሉ ያው የእህቱትን ልጅ በፍጹም ማየት አልፈለገም ነበረ ማለት ነው። እንግዲህ አሁን ላይ ያው ትሁት መውጣት የፈለገችበት ሰዓት እና አደጋ በሷ ላይ እንዳይደርስ ባለበት ሰዓት እንግዲህ ቤቱ ቁልፍ ነበረ ማለት ነው። እንግዲህ ቤቲ በበኩሏ ውጪ ከዚህ ቤት ብላ ባለቻት ሰዓት እንግዲህ በሩን ክፍት አድርጋላታለች ማለት ነው። በዚህ ወቅት እንግዲህ ያው ናቲ በድንገት ቤት ውስጥ ተከስቷል ማለት ነው። በዚህ ወቅት እንግዲህ ያው ቤቲ ነገሮቹን ያው ያደረገችውን ነገር ለእሷ ጥሩ ነገር ያደረገችውን ነገር እንግዲህ ያው እኔ እንደዚህ አይነት ነገር እያደረግኩላችሁ ነው ያለሁት፣ ስለዚህ እናንተም ደግሞ እኔ ያደረግኩትን ነገር ከዚህ በፊት ያጠፋሁትን ነገር ይቅር ልትሉኝ ይገባል እያለች እየነገረቻቸው ነው ያለችው ማለት ነው። እንግዲህ እዚህ ጋር ደግሞ ያው ገዛኸኝ ቤቲ በሱ ላይ የምታደርጋቸውን ነገሮች እንግዲህ ቢያቅባት ያው የሚፈጠረው ነገር ከባድ የሆነ ነገር ይሆናል ማለት ነው። አሁን ላይ እንግዲህ ቤቲ ሙሉ በሙሉ ተስፋ የምታደርገው ነገር እንግዲህ ሙሉ ንብረቱና ሙሉ ገንዘቡ ወደ እሷ ስም ስለገባ እንግዲህ ያው አሁን ላይ እሱ ምንም ነገር ሊያደርግ አይችልም እያለች ነው ያለችው ማለት ነው። ምክንያቱም ገንዘቡ እኔ ጋር ስለሆነ እሱን እንደፈለግኩ ማራመድ የምችል ሰው ነኝ እያለች እያሰበች ስለሆነ ይሄንን ነገሮች እየፈጸመች ነው ያለችው ማለት ነው። ስለዚህ ገዛኸኝ እንግዲህ ያው ቤቲ እነሱን ልትረዳ ያለችውን ነገር ካወቀ እንግዲህ ያው በቤቲ ላይ የሚያደርሰው ነገር ከበድ ያለ ይሆናል ማለት ነው። ሌላው የምንመለከተው እንግዲህ ናቲ ነው። ናቲ እንግዲህ ያው የሰጠው ማስረጃ ለፖሊስ የሰጠው ማስረጃ ህጉን እንግዲህ ያው በእናቱ ላይ ያደረሰውን ገዛኸኝ ፖሊሶች እንዲከታተሉለት ያደረገው ሁሉም ማስረጃ እንግዲህ ውድቅ ሆኖበታል ማለት ነው። ምክንያቱም ገዛኸኝ ያው እጁ ረዘም ያለ ሰው ስለሆነ እንግዲህ በገንዘብ አርጎ እንግዲህ ፖሊሱን ውድቅ እንዲያደርግበት አርጎታል ማለት ነው። እንግዲህ ናቲ የሰጠው ማስረጃ እንግዲህ ፖሊሱ ያው መልሶ ለገዛኸኝ ሰጥቶታል ማለት ነው። ምክንያቱም መጀመሪያ ላይ መልሶ ማስረጃውን እንግዲህ ፖሊሱን ለገዛኸኝ ሰጥቶታል ማለት ነው። እንግዲህ ያው ገዛኸኝ ከፖሊሱ የተቀበለው ያው ገንዘብ በመስጠት እንግዲህ ያው ናቲ የሞከረውን ነገር ውድቅ አድርጎበታል ማለት ነው። እንግዲህ ናቲ ያው እያሰበ ያለበት ሁኔታ እንግዲህ አባቱ የገዛ አባቱ እናቱን በዚህ አይነት ጉዳይ ሲያደርጋት እንግዲህ ማስረጃውን ሁሉ ለፖሊስ ሰጥቶ እንደነበረ አይተናል ማለት ነው። እንግዲህ ይሄ ነገር ያው ናቲ በአሁን ሳሌ ፖሊሶች እጅ ላይ ሆኗል። እንግዲህ ይሄ ያጠፋው ሰው ገዛኸኝ እንግዲህ እስር ቤት ይገባዋል ብሎ እያሰበ ባለበት ወቅት እንግዲህ አቶ ገዛኸኝ ያው በሌላ መንገድ አድርጎ በገንዘብ አድርጎ እንግዲህ የናቲን የሞከረው ሙከራ እንግዲህ ያው እንዲወርቅ አድርጎበታል። እንግዲህ ያው ገዛኸኝ ናቲ በአሁን ሳሌ ግን ያው ገዛኸኝ እስር ቤት ይገባል እያለ እያሰበን ነው ያለው ማለት ነው። እንግዲህ ናቲ ያው ወደፊት ይህንን ነገር ሲሰማ ምን እንደሚፈጥር ባናቅም እንግዲህ አሁን ላይ እንግዲህ የገዛ አባቱ ሊያሳስረው የነበረው ነገር እንግዲህ ውድቅ ሆኖበታል ማለት ነው። አለሜ እንግዲህ በአሁን ሳሌ ያው ልጇን ለማግኘት ተወስኗል ማለት ነው። እንግዲህ የመጣው ይምጣ ብላ ትሁት እንግዲህ ወደ ገዛኸኝ ቤት ወደ እነሱ ጋር እንድትመጣ አድጋታለች ማለት ነው። እንግዲህ ያው የትሁት አጎት እንግዲህ ያው ይዟት እየመጣ ነው ያለው ማለት ነው። እንግዲህ በዚህ ወቅት የትሁት አጎት በመንገድ ላይ ይዟት ከመጣ እንግዲህ የሚፈጠረው ነገር እንግዲህ መንገድ ላይ ምን እንደሚፈጠር ባናቅም እንግዲህ ያው የትሁት ጋር
አለሜን ይዟት እየመጣ ነው ያለው ማለት ነው። ምክንያቱም ናቲን እንግዲህ ለአንዴና ለመጨረሻ ጊዜ ልጇን ለማየት ፈልጋለች ማለት ነው። ምክንያቱም ከገደሉ ልጄን እንኳን ሳላይ ብላ በማሰብ እንግዲህ ልጇን እንድታገኝ በትህትና በጠየቀቻቸው ሰዓት እንግዲህ እነሱም ፈቃደኛ ሆነዋል ማለት ነው። እንግዲህ አለሚ ያው ወደ ቤት እየሄደች ነው ያለችው ማለት ነው። እንግዲህ ከተሳካላት እንግዲህ ያው ናቲን ልጇን ለማግኘት ወደ እነሱ ጋር እየሄደች ነው ያለችው ማለት ነው። እንግዲህ በዚህ ወቅት ያው ቤቱን በሚያንኳኩበት ሰዓት እንግዲህ ድንገት አቶ ገዛይን ተገኝቶ ነገሮችን ካላበላሻሸው በስተቀር እንግዲህ በአሁን ሳሌ አለሜ ልጇን ለማግኘት እየሄደች ነው ያለችው ማለት ነው። አሁን ላይ እንግዲህ እናቴ ያው እናቱን እንግዲህ ያው የደረሰባትን ነገር ስላወቀ እንግዲህ ይሄንን ነገር ደግሞ ለማስተካከል እየሞከረ ባለበት ሰዓት እንግዲህ ያው ገዛኢ ነገሮችን ውድቅ ቢያደርግበት እንግዲህ አሁን ላይ ያው እናቱን ማግኘቱ ደግሞ አንድ ትልቅ ነገር ያው እነሱ ያሰቡትን ነገር ደግሞ ያው ገዛኸኝ በእናቱ ላይ ሊያደርግባት ያለውን ነገር እንግዲህ ያው እሱ ነገር ከሽፎ ነገሮቹ ደግሞ ወደ ሌላ ነገር ተቀይሮ እንደምናያቸው ነው እዚህ ጋር የምንመለከተው ማለት ነው።